ኢትዮጵያ የባህር በር ማየት አለባት የለባትም ብሎ እንኳን ማሰብ ነውር ነው ይላል። አሜሪካ እንደዚሁም የአውሮፓ ህብረትንም ጭምር ይህንን ጉዳይ እንዲያዩላቸው ጠቅላይ ሚኒስትሩ ጥረት አድርገው ነበር። በዚህ መልኩ ኢትዮጵያን እስረኛ አድርጎ ያስቀመጠ ሁኔታ እስከሚፈጠር ድረስ የኢትዮጵያን ኢኮኖሚ ሽባ ያደርገዋል ማለት ነው። ቃሉ በጣም ከባድ ነው። በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። وإلى جانب التكلفة المادية الباهظة تعتبر إثيوبيا الاعتماد فقط على جيبوتي في ሌሎችም ከሎጂስቲክ ጋር የተያያዙ ከፍተኛ የሆኑ ክፍያዎች ለጅቡቲ የምትሰጥበትና በዚህ የውጭ ግንኙነቷ ኢትዮጵያ በባህር በኩል ከጅቡቲ ብቻ የተንተራሰ ነው። تجارتها الخارجية تهديدا قائما لاقتصادها ይሄ ማለት ለኢኮኖሚዋ ራሱ አስጊ ነገር ነው ማለት የኢትዮጵያ ኢኮኖሚ የተንጠለጠለው በአንዲት ሚጢጢ ጅቡቲ በምትባል ሀገር ላይ የተመሰረተ መሆኑ በራሱ በጣም تلك أدغانو. فأي تغيرات سياسية أو عدم استقرار تواجهه جيبوتي يمكن أن يشل الاقتصاد الإثيوبي؟ إثيوبيا جيبوتي ليدرسبات يميشل من ماينت أدغا كالا የኢትዮጵያ ኢኮኖሚም የኢትዮጵያ አጠቃላይ የውጪ ገቢና ወጪ ሂደቷ በሙሉ የተንጠለጠለው በጅቡቲ ሁኔታ ላይ ነው ማለት ነው። ጅቡቲ ሰላም ካደረች ኢትዮጵያ ሰላም ታድራለች። ጅቡቲ አደጋውስ ከወደቀች ኢትዮጵያ አደጋውስ ትወድቃለች ባይ ዲፎልት። ይሄ ማለት ነው ጅቡቲን መታከል ሀገር ለምሳሌ ምናልባት የጦር ቤዝ ምናም ብዙ ስላለባት ማንም አይደፍራት ምናም ብለን እንዳናስብ ኤርትራ ደፍራታለች ከዚህ በፊት። ስለዚህ ኤርትራ ብቻዋን ከጅቡቲ ጋር ትንሽ ናት ምንም አታመጣም ብሎ ቤተናኮሳት ያ ትንኮሳ ለኢትዮጵያ ይተርፋል። ጅቡቲን ከሶማሌ ጋር ጅቡቲን ከሱዳን ጋር ጅቡቲን ከሆነ ሀገር ጋር በባህር ከሚዋሰኑት ሀገር ጋር በሆነ መልኩ ጠቡስ ብትገባ ኢትዮጵያ ሙሉ በሙሉ እዚህ ላይ እሷ እንደምትለው يمكن ان يشل الاقتصاد الاثيوبي የኢትዮጵያን ኢኮኖሚ ሽባ ያደርገዋል ማለት ቃሉ በጣም ከባድ يشل ማለት በቃ ዜሮ ያስገባዋል ወይም ሽባ ያደርገዋል። ويعزل أديس أبابا عن الأسواق العالمية كما أن ኢትዮጵያን ከዓለም ገበያ ሙሉ በሙሉ ያወጣታል። በቃ ጅቡቲ አለች ኢትዮጵያ ጅቡቲ የለችም ኢትዮጵያ የለችም። እንዲህ አይነቱ አገላለጽ በጣም ደንቆይ ነው በአልጀዚራ መሆኑ በተለይ ማለት ነው። تستضيف على أرضها قواعد عسكرية لقوى عالمية متنافسة. ሌላው ጅቡቲ አደጋዋ ከሚታይበት ሁኔታዎች ደግሞ የዓለም አቀፍ የተለያዩ የጦር ቤዞች መስፈሪያ ናት። ስለዚህ በአጋጣሚ አሁንም ቻይናና አሁን እንደተከሰተው ማለት ነው ቻይናም እዛ የጦር ቤዝ አላት አሜሪካም አላት። በአሁኑ ራሱ የጦር አሰላለፍ ቻይና እርግጥ ነው ኢራን ምናምን ሚለው ጋር ብዙ እንትን አላለችም አልገባችም። ግን ከኢራን ጋር ለምሳሌ የሚሰለፍ አንድ ኃይል ቢመጣ በቀጥታ ተጋፊነቱ የሚሆነው የት ነው? ጅቡቲ ላይ ነው። ጅቡቲ ላይ እዛ ወደብ ለወደብ እርስ በርስ ጦርነት ቢፈጠር አላህ ይጠብቀን ጅቡቲ ማለት ዜሮ ትወጣለች። ያ ማለት ኢትዮጵያ ዜሮ ወጣች ማለት ነው። ይሄም አንዱ በጣም አደገኛው ነገር ነው ራሳቸው የሚገልጹ درجها الولايات المتحدة والصين የዓለም አቀፍ ትላልቅ የሆኑ ቤዞች ውስጥ የአሜሪካና የቻይና ይገኝበታል። ለምሳሌ በቻይናና በአሜሪካ መካከል መገፋፋት ቢፈጠር እና ሁለቱም የጦር ቤዝ አላቸው ጅቡቲ ላይ። ስለዚህ አሁን
ሁሉ ነገር ቅርብ ሆኗል ጦርነት ትላንትና ምንም ነገር ያልታሰበ ዱባይ ላይ ሰዎች የዱባይ ቡርጅን ሲጎበኙ አምሽተው ዛሬ ግን ዱባይ ቡርጅን ኢላማ አድርጎ የሚወረወረው ሚሳኤል ከኢራን እያስፈራው የዱባይ ሰዎች እየፈሩ ያሉበት ሁኔታ ነው ያለው ይሄ ማለት ምን ያህል አገር ዓለም በተወሰኑ ደቂቃዎች ውስጥ ልትቀየር እንደምትችል ነው ኳታር ማለት ከዓለም ምናልባት በጣም ሀብታም የሆነች ሀገር ናት በዓለም ውስጥ ካሉት ለልቅና ያንዳንዱ ግለሰብ ያለው ሀብት ማለት በኳታር ውስጥ እና ያለው የእረፍት መጠን ሲነገር በጣም ከባድ ነው አሜሪካኖች ሳይቀር የኳታር ጂንሲያ ወይም ደግሞ ናሽናሊቲ እየወሰዱ የሚኖሩባት ሀገር ናት በጣም ምቾቱ ልዩ ከመሆኑ የተነሳ ኳታር ማለት በዓለም ከሚጠቀሱ ትልቅ የሆነች ምርጥ የሆነች ሀገር ናት ለምን ለኑሮ ማለት ግን አሁን ናት ወይ ነው የለም አሁን ሰው እየፈራ ነው ያለው ባህሬን እንደዛው ሌሎችም يضع الممر التجاري الرئيسي لإثيوبيا في قلب منافسة جيوسياسية كبيرة. ስለዚህ የኢትዮጵያን ንግድ የኢትዮጵያን ፖለቲካ የኢትዮጵያን ደህንነት የነዚህ በጅቡቲ የሰፈሩ እና ሊገፋፉ የሚችሉ የተለያዩ የዓለም አቀፋት ማህበረሰብ የአውሮፓውም አለበት እዛ ውስጥ ኦልሞስት የአውሮፓ ህብረት እዛ ውስጥ ጅቡቲ ውስጥ አለ ማለት ይቻላል አሁን እንደምትሰሙት ለምሳሌ የኢትዮጵያ ጉዳይ ውጪ ካሉ ነገሮች ጋር ማውራት አለብን ካል አሜሪካና የአውሮፓ ህብረቱ ራሱ መገፋፋት አንዳንዴ እናያለን ምክንያቱም እንደ ትራምፕ አይነቱ ለምሳሌ እብድ አይነት ሰው ይነሳና የሆነ ቦታ የኔ ነው ያለ የሚነሳበት ጊዜ ሲመጣ አውሮፓዎቹ ጋር አንዳንድ ስጋቶች ይመጡና ነው የሚሉበት ሁኔታ ይፈጠራል ስለዚህ በእነሱ መሐከል አንዳንዴ መንገፋፋት ይፈጠርና ጅቡቲ ላይ ያሉት ቤዞች ስራቸውን ሊሰሩ ይችላል ሊገፋፉ ይችላል ያኔ አሁንም ኢትዮጵያ አደጋ ውስጥ ናት ويجعل وصولها إلى البحر رهينة لحسابات استراتيجية ስለዚህ ኢትዮጵያን ወደ ባህር ለመምጣትና የራሷን ዕቃ ለማውጣትም ለማስገባትም በእነዚህ የዓለም አቀፍ በጅቡቲ ጦራቸውን ያሰፈሩ ሀገራት ስምምነት ላይ ነው ማለት የታሰረው በጅቡቲ ሙሉ ፍቃድና ፍላጎት ላይ የተንተራሰ የሆነ ንግድን ያላት ኢትዮጵያ ማለት ነው ወይም ደህንነት ነው ያላት تقررها هذه الدول المخاطر والتكاليف የሚወስኑት ይሆናል ማለት ጅቡቲን ጨምሮ الباهظة دفعت الحكومة الإثيوبية للبحث عن بديل آخر ስለዚህ ነው ኢትዮጵያ ሌላ አማራጭ እባካችሁ ላግኝ እያለች በአሁኑ ሰዓት እየጣረች ያለችው ትለናለች بديل يستدعي صراعات تاريخية مسلحة ምናልባት ይህ ልዋጭ አንዳንዴ ታሪካዊ ከዚህ በፊት የነበረ ሊታደስ የሚገባ ወይም ደግሞ ሊስተካከል የሚገባ ትግሉስ ሊከታት ይችላል ከዛ ውስጥ አንዱ የኤርትራ ጉዳይ ነው ኤርትራ ኢትዮጵያን ባህር በር ያሳጣችበት ሴራ ከግብጾች ጋር ከሌሎች አረቦች ጋር ከአሜሪካና ከአውሮፓ አንዳንድ ሀገሮች ጋር ከመንግስቱ ኃይለ ማርያም ጋር ተያይዞ ወይም ይሄ ርዕዮተ ዓለም በአጠቃላይ ሶሻሊዝምና ሌላው የነበረው ትግል ውስጥ ገብቶ በተሰሩ ሴራዎች እዛ ውስጥ ደግሞ እንደዛው የግብጹ በተለይ በዋናነት ጎልቶ የሚታየው 130 ታንክ ድረስ ለሻቢያ የነጻነት ማግኛ በሚል ስም የተሰጡ ታንኮች የመሳሰሉት በደንብ የሰነድናቸው የሆኑ ትክክለኛ የሆኑ ታሪኮች አሉ ስለዚህ በእንዲህና መሰል በሆኑ ሁኔታዎች ኢትዮጵያ የባህር በሯን አታለች ስለዚህ ያንን ማስመለስ ግድ ይላታል For Ethiopia, another port on the Red Sea. ኢትዮጵያ የባህር በር ማግኘቷ ይላሉ ይሄ በጣም ይሄ ፍሪማን የሚባለው ሰው በጣም ደስ የሚል ንግግር አለው እዚህ ጋር ኢትዮጵያ የባህር በር ማግኘቷ ይልና is really what we call a no-brainer. ምንም አይነት ማሰብ እንኳን የማይፈልግ ነው ይሄ ማለት ኢትዮጵያ የባህር በር ማግኘት አለባት የለባትም ብሎ እንኳን ማሰብ ነውር ነው ይላል በጣም ነው ደስ ያለኝ ይሄ ሰውዬ ማለት ነውና ፍሪማን ይህ ሰው هو حتما ما نسميه لا يحتاج الى تفكير የኢትዮጵያ የባህር በር
ማግኘት አለ ማግኘት ጉዳይ ማሰብ እንኳን የሚጠይቅ አይደለም በቃ ማግኘት አለባት የሚል ውሳኔ ሊያሰጥ የሚችል ነው It's the ABCs of physical economy. ይሄ በኢኮኖሚ ABC ተብሎ የሚገለጽ በተርታ ደረጃ ABC በቃ የመጀመሪያ ተርታ ላይ ሊቀመጥ የሚገባው ጉዳይ ነው ኢትዮጵያ የባህር በር ማግኘቷ ከኢኮኖሚ አንፃር ABC ላይ ነው እንደዛው ፖለቲካውም ደህንነቱም ላይ موانئ الإريترية وتحديدا مصوع وعصب تمثل በተለይ ለኢትዮጵያ عصب ማለት ነው እነሱ عصب ነው የሚሉት ሌላው ምጽዋዕ ወይ ምጽዋዕ ምንለውኛ ሁለቱ ወደቦች ለኢትዮጵያ ትልቅ የሆነ ግብአት ነበሩ በካሬ ከ77,000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4,000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514,000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። الخيار الأكثر منطقية من الناحية الجغرافية بالنسبة لإثيوبيا. ለኢትዮጵያ ደግሞ ከጂኦግራፊ አቀማመጧ አኳያ በጣም ትክክለኛ ምርጫ ሊሆን የሚችለው አሰብና ምጽዋ በተለይ ደግሞ አሰብ ومع ذلك فإن تاريخ العلاقات العدائية والتوتر السياسي العميق بين البلدين ነገር ግን በሁለቱ ሀገሮች መካከል በተፈጠሩ ታሪካዊ የነበሩ ሌላ ቁርሾች ከዛም በኋላ ደግሞ የመጡ የተለያዩ ታሪክ የፖለቲካ መገፋፋት እንደዚሁም ሴራው بنامن بمولو عند لا تنبلو تكماشتو يجعلان هذا المسار محفوفا بالمخاطر بتأم عدقينيا يهونا مسمر يادرقوال ودزا إثيوبيا ودزا أكاوي متقاتو غير واقعي في المدى المنظور باهون بأيتا درجة راسو بتأم كبادنا ليوني تشلالوي يميل ياكي مياسنسا نو إثيوبيا كانت تتمتع بوصول مباشر إلى البحر الأحمر إثيوبيا ودا كي بحر بكتتا የምትገናኝና በዛም የምትፈልገውን ስታደርግ የኖረች ተተመታዕ ማለት በዚህ ሁኔታ ደስታዋን ስታጣጥም የኖረችበት ሁኔታ ነው ያለው የኢትዮጵያ የባህር በር ሁኔታ عبر ميناء عصب ومصوع የምጽዋዕና የአሰብን መስመር እየተጠቀመች حتى استقلال إريتريا عام 1993 ይህ ችግር እስከ መፈጠሩ ድረስ ማለት ነው 1993 ተረባርበው ኢትዮጵያን የባህር በር እንድታጣ ካደረጉ በኋላ ሁለቱ ሻዕቢያዎች እና አጋዦቻቸው ወይም ስለዚህ በባዳና በባንዳ ታግዞ ኢትዮጵያ የባህር በር ያጣችበት እቺ 1993 የምትባለው ቁጥር በጣም ከባድ ቁጥር ናት وهو الحدث الذي حول إثيوبيا إلى دولة حبيسة انتو اين سأليوت انديت እንደሚያናድድ وهو الحدث الذي حول إثيوبيا إلى ይሄ ማለት ኢትዮጵያ ልክ እንደዚህ ነው የታሰረችው ያለች ነው በቃ ኢትዮጵያን ወደዚህ ልክ በመድረ የእስር ቤት እንትን ማለት ነው ይሄ ብረት ሰንሰለት እንደዚህ እንትን ያለ የተዘጋ በዚህ መልኩ ኢትዮጵያን እስረኛ አድርጎ ያስቀመጠ ሁኔታ እስከሚፈጠር ድረስ لدولة حبيسة እስረኛ ከዛ እስረኛ መሆኗ የወለደው ነገሮች ደግሞ ውስጥ አንዱ እንዲህ ነው ስደት ረሃብ وضع بشكل كارثي بعد اندلاع الحرب الحدودية بين عامي 1998 وعام 2000 ከዛም በኋላ እንደገና በድንበር በኩል በጣም ያሳዝነው አሁንም ስለ ባድሜ አካባቢ የሚጨነቀው የነበረው ሻዕቢያ የወያኔው ማለቴ ነው ከዛኛው ሻዕቢያ ጋር ስለ አሰብ እንኳን አውርተው አቅም እንደዛ እንኳን በሚደረግበት ምክንያቱም ምንም ስለ ውሃ የገባው አይመስልኝም ስለ ባህር የሚያውቀው ነገር ያለ አይመስልም ስለዚህ ያ በቃ የተበላ ቆብ አድርጎት የሚያስበው የነበረው ስለ ባድሜ ድንበር ነው በዛም ነው ህዝብ ያስጨረሰው ህዝብ የጨረሱት ለሁለት ነው ከዛም በኩል ከዚህም በኩል ምንም ይህ ነው ለማይባል እዚህ ግባ ለማይባል ነገር ማለት ነው እና በጣም ትልቁና ወሳኙ የባህሩ ጉዳይ ይያለ
التي أدت إلى قطع كامل لأي وصول إثيوبي إلى الموانئ الإريترية من ከዛ በኋላ ያ ጦርነት ደግሞ እንዳውም ያስከፈለው ዋጋ ምንድነው ሆን ተብሎ የተደረገ እስኪመስል ድረስ ኢትዮጵያን ከኤርትራ ጋር በስምነት እንኳን አሰብን ምጽዋን መጠቀም እድሏን የበጠሰ ነበር የመጨረሻ በቃ ተዚላቸዋል ከዛ በኋላ ነው ኢትዮጵያ እነዛ መርከቦቿን በጨረታ ለጅቡቲ ለኤርትራ ለመሳሰሉት ለየመን ለሳውዲ አስረክባ ሽጣ ምን ብላ ግማሹ ከስሮ በዚህ አይነት መልኩ ወደ ባዶነት የመጣ ነው ወደ እስረኝነት የመጣ ነው ما أجبر أديس أبابا على التحول بشكل كامل نحو جيبوتي ከዛ በኋላ ነው ኢትዮጵያ የግዴታ ወደ ጅቡቲ እንድትሄድ ያደረጋት وعلى الرغم من التقارب القصير الذي شهده البلدان بعد اتفاق السلام لعام 2018 إلا ከዛ በኋላ በ2018 ኢትዮጵያና ኤርትራ ሰላም ፈጠሩ እንደምታዩት እጅ ለእጅ ተያዙ ቀለበት ተደረገ የምንድነው ይባለው የሰርግና ምላሽ የሚመስል በጣም ደስ የሚል ነገር አየን ኢሱ ይሉ ነበር ዶክተር አብይ እንደና ምን እንደሚል አላቀም አብይ ራሱ የተቆላመጠ ነው መሰለኝ አብይን ማቆላመጥ ይከብዳል ያው ለኤርትራ ሰው እና ኤኒዌይስ በዚህ መልኩ ሁለቱ በጣም ጥሩ ሁኔታ ላይ ደርሰው ያሰብ እንደገና ወደብ ተስፋ አግኝቶ መስመር ተሰርቶ መንገድ ምናም ማለት ነገር ሆነ إنه لم يترجم إلى اتفاقيات عملية ومستدامة ነገር ግን ይህ ስምምነት ወደ ተግባር እና ወደ ተጨባጭ የሆነ ይህችን ሀገር በተለይ ከስረኝነት ሊያወጣ በሚችል መልኩ ትርጉም ያለው ሆኖ አንድ ነገር ሊያመጣ አልቻለም بشأن استخدام الموانئ በተለይ ከወደብ አጠቃቀም ጋር በተያያዘ في نوفمبر عام 2022 تدهورت العلاقات مجددا بين ከዛም በ2022 ድጋሚ የኢትዮጵያና የኤርትራ ግንኙነት መልሶ ተበላሸ أديس أبابا وأسمرة بعد توقيع اتفاقية بريتوريا للسلام بين በተለይ የዚህ ስምምነት በተለይ ከኢትዮጵያና ኤርትራ ጋር ያለው ግንኙነት በጣም የተበላሸውና አሁን ላለበት ደረጃ የደረሰው ደግሞ ኢትዮጵያ በህዋት በኩል አሁንም ጣጣውን ያመጡብን ህዋቶች ናቸው ራሱ ሻቢያና ሻቢያ ከራሳችን ላይ ሊወርዱ አልቻሉም በቃ እየተቀለዋወጡ አንዴ ከዚህ በኩል አንዴ ከዛ በኩል ይሆኑ ኢትዮጵያን ለዚህ አዘቅት ያበቁ ሁለቱ ወገኖች ናቸው ስለዚህ ኢትዮጵያ ሁለቱ መተላለቅ አለብን በሚል እንትናቸው ውስጥ አጀንዳቸው ውስጥ ኢትዮጵያ በመሃል ፊዳ ሆነች ወይም መስዋዕት ሆነች إثيوبيا والجبهة الشعبية لتحرير تيغراي اتفق الطرفان على وقف دائم للأعمال العدائية لإنهاء حرب تيغراي ስለዚህ የትግራይ ጦርነት ይቁም ተብሎ ልክ ውሳኔ በሚሰጥበት ወቅት እንዴት ይቆማል የሚለው የኢሱ ኢጎ ብድጋለ ስለዚህ ለዚህ በቃን لكن إريتريا شعرت بالتهميش والاستبعاد من عملية السلام በዚህ የሰላም ፕሮግራም ላይ እኔ አንዳንዴ አልተካተትኩም በሌላው ደግሞ አባባል እና ከኢትዮጵያው በኩል ከሰማነው ትርክት ደግሞ ኤርትራ ይህንን የሰላም ስምምነት ፈጽሞ መደረግ የለበትም የትግራይ ህዋቱን ሙሉ በሙሉ መጨረስ አለብን በሚል አይነት አካሄድ ተሄደ اعتبرت أن الاتفاقية عقدت بين حليفها ممثلا في الحكومة الإثيوبية وعدوها اللدود جبهة تحرير شعب تيغراي ስለዚህ በኤርትራ በኩል ይህ ህወሓት የሚባለው ለሷ በጣም አደገኛ የሆነ ሴል ሳይበጣጠስ ሳያልቅ ግብአተ መሬቱን ሳንፈጽመው እንዴት ሰላም ይመጣል በሚል ያው በዚህ መልኩ ተቆራረጡ ከኢትዮጵያ دون مشاركتها أو موافقتها ወይም ደግሞ ቢያንስ የነሱ ተሳትፎም ሆነ ወይም ስምምነትና አለ መስማማት በደንብ ትኩረት ሳይሰጠው በሚል እንደዛው وإصرار إريتريا على موقفها من رفض الاتفاق مع إثيوبيا እናም ይህ የኤርትራ ከኢትዮጵያ ህዋት ጋር ስምምነት ጋር በተያያዘ የያዘችው አቋም በስምምነቱ ላይ ለዚህ የኢትዮ ኤርትራ ግንኙነት መልሶ ወደ
መበላሸቱ አምጥቶታል። طلب أبي أحمد رئيس الوزراء الإثيوبي وساطة دولية لا سيما من الولايات المتحدة والاتحاد الأوروبي لإيجاد حل سلمي. ከዛ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ይሄ ምስክርነት በጣም ጥሩ ነው ከአሜሪካም ከሳውዲም ከኳታር ከመሳሰሉት የአረብና የአሜሪካ እንደዚሁም የአውሮፓ ህብረትንም ጭምር ይህንን ጉዳይ እንዲያዩላቸው ጠቅላይ ሚኒስትሩ ጥረት አድርገው ነበር። يضمن لبلاده منفذا على البحر በተለይ የባህር በር የተጀመረው ጉዞ መስመር እንዲይዝ ማለት ነው። ከኤርትራ ጋራ ስምምነት ተደርጎ መንገድ ተሰርቷል ወደ አሰብ ከአሰብ በኩልም በዛ በኩል እንደዛው መንገድ እንደተሰራ ኤርትራዊ ወገኖች ነግረውኛል። ስለዚህ ይሄ የሚያሳየው ምንድነው በጣም ጫፍ የደረሰ የሆነ ስምምነት በዚህ ምክንያት ተበላሽቷል። ስለዚህ ያንን ማስቀጠል በሚል ረገድ ጥረት ተደርጓል ነው። በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ።